ያልተግባባው የአሜሪካና የኢራን ፖለቲካዊ እንዲሁም ወታደራዊ በጥርጣሬ መስኮት የመታየት አባዜ ወደ 5 አስርተ ዓመታት በመሻገር ጉዞ ላይ ነው። አያቶላዎቹም ዴሞክራቶቹም መጡ ሪፐብሊካኖቹ ከጂሚ ካርተር እስከ ሮናልድ ሬገን ከጆርጅ ኸርበርት ወከር ቡሽ እስከ ዊሊያም ጄፈርሰን ክሊንተን ከጆርጅ ወከር ቡሽ ትንሹ እስከ ኦባማ ከዛም እስከ ባይደንና ትራምፕ የታላቋ ሰይጣን አደገኛ መልእክተኛ በኢራን ላይ እንጂ ለተስፋ የመጡ የሚል ግንዛቤ የላቸውም። ምንም እንኳን ኢራን አሜሪካና እስራኤልን በተከታታይ በታላቋና በታናሿ ሰይጣን ስያሜ ጠላትነታቸውን አብዝታ ለህዝቧ ለመስበክ ብትሞክርም ከውስጧ በሻሁ ሰዎችና በአያቶላውያን ግንዛቤ ጥላቻ ውስጥ ያሉ ኃይሎች የመታመስ ድህነት ሊኖራት አልቻለም። በሌላ በኩል ኢራንን አሜሪካና እስራኤል የዓለም የሽብርተኞች ድጋፍ ሰጪ የሀገር አሸባሪ ወይንም የሰይጣኖች ጥምረት መሪ አድርገው ቴህራንን በዓለም አደባባይ ባገኙበት መድረክ ሁሉ አጀንዳ አድርገው ፖለቲካዊ ዱላቸውን በማሳረፍ ይታወቃሉ። ታዲያ ከዚህ ቀደም በኦማን ለሁለት ጊዜ ያህል እንዲሁም በጣሊያን ሮም ውይይት ያደረጉት ኢራንና አሜሪካ ዛሬም በኦማኑ የውጭ ጉዳይ ሚኒስትር መልእክት አስተላላፊነት በተለያየ ዙር ድርድር ሲያደርጉ ውለዋል። በተለይም በሁለተኛው ዙር የቀጥተኛ ድርድር ጥንቃቄ የተሞላበት ቢሆንም ተስፋ ያለው እንደሆነ ግምት ውስጥ ለማስገባት የሚያስችል አጋጣሚም ተፈጥሯል። የኦማኑ የውጭ ጉዳይ ሚኒስትር የሁለቱንም ሀገራት ተወካዮች ሀሳብ በማቅረብ ሚናቸውን ሲወጡ ውለዋል። ምንም እንኳን በጎ ውጤት አለው ቢባልም ማለትም ሁለተኛው ዙር የዛሬ ጉሏቸው ረዥሙን ጊዜ የወሰደውም ሆኖ የተመዘገበው ጥያቄዎችን ግን አሁን ማስነሳቱን ቀጥሏል። ቴህራን በራሷ ምድር ዩራኒየም የማበልጸግና ከ400 ኪሎ ግራም በላይ የበለጸገ ዩራኒየም አሳልፎ አለመስጠትን ትጠይቃለች። መብቴን አሳልፌ አልሰጥም የሚል ድምዳሜ ላይ ደርሳለች ኢራን። በሌላ በኩል አሜሪካውያን የኢራንን የሚሳይል ስርዓት ለቻይና የሚልኩትን የኃይል ምንጭ እንዲሁም ከተለያዩ ቀጠናዊ አጋሮቿ ጋር ያላትን ግንኙነት ኢራን ታቋርጥ የሚሉ ጥያቄዎችን አንስተውባታል። ቴህራን ለድርድር አላቅረባቸውም በሚል ሀሳቧን ብትገልጽም ከአሜሪካ በኩል ያለው ፍላጎት ግን ይህ ሆኖ መጥቷል። ኢራን የኒውክሌር ጦር መሳሪያ በቀላሉ እንዳይኖራት ማድረግ ይችላለሁ። የኒውክሌር ጦር መሳሪያ ሊኖራቸው አይችልም። ኢራን እኮ ታላቅ እንድትሆን እፈልጋለሁ። የበለጸገችና ጠንካራ እንድትሆንም ፍላጎቴ ነው። አሜሪካና ኢራን ባገኙበት አጋጣሚ ስለ ድርድር የሚያወሩ ግን ተግባብተው ለችግራቸው መፍትሄ ሲሰጡ የማይታዩ በተቃራኒው አቅጣጫ የሚስቡ ባገኙት አጋጣሚ ሁሉ ፖለቲካዊ መዘላለፍ አሊያም ከቻሉ ወታደራዊ እርምጃ እስከ መወሳሰድ ህልማቸው አድርገው የሚንቀሳቀሱ ባላንጣዎች ናቸው። ድርድር ለይስሙላ ለጊዜ መግዣ የፖለቲካ አረዳድን እንደ ቴህራንና ዋሽንግተን ለዓለም ያረጋግጠ የለም። ዋሽንግተን ከቴህራን ጋር ያላትን ዲፕሎማሲያዊ ግንኙነት በግልጽ ያቆመችው በ1980 ሲሆን አለመግባባቱ የተፈጠረው ከዛ ቀደም ብሎ እንደነበርም ይነገራል። ምንም እንኳን እያንዳንዱ ተቃዋሚና አሸባሪ መቀጣት ቢኖርበትም ችግሩ በጎዳና ላይ ያሉት ጥቂት አመፀኞች ብቻ አይደሉም። ጦር ሜዳው ከዚህ የሰፋ ነው። ዋነኛው ጠላት ዓለም አቀፋዊ ዱርዬነት ነው። ከአሜሪካ ጋር ያለውን ችግር እንዴት መፍታት ይቻላል? ፈጽሞ ከአሜሪካ ጋር ድርድር ችግርን አይፈታም። ባለ ሙሽኪል ማሮ በአሜሪካ የቺዝ ሀል ሚኮነ ቺ በአሜሪካ ባጅ በዲም በዲፕሎማሲው ረገድ እስከጠቀመህ አብረህ ትሰራለህ። ጥቅምህን ካጓደለ ግን እሱን ትተህ አረማመድህን ቀይረህ ወደሚጠቅምህ ግባ ያረጋገጡ ናቸው አያቶላውያኑና ጆርጅ ዋሽንግተኑ ቢባል ያን ያህል እንደ ማጋነን የሚቆጠር የፖለቲካ አውድ አይሆንም። ቴህራን ዋሽንግተን በታሪኳ ከፖለቲካ የስር ወጥታ አታውቅም። የውስጡን ፖለቲካ በማዕቀብ አጅባ ስርዓተ መንግስቴን የመናድና ታሪክን የማጥፋት ህልመኛ አገር ናት። ያም ሆኖ ግን እኛ ፋርሶች ገና ዘንድሮ 249 ዓመት በሞላት አገር አንፈርስም በሚል እንደሞገዱ ዘልቀዋል። በእርግጥ በዓለም ፖለቲካ ስርዓት ውስጥ እድሜ ከአሃዛዊ ሰነድ አይሻገርም። የመካከለኛው ምስራቅ የፖለቲካ አዋቂዎች አያቶላውያኑ በኢራን ፖለቲካ ላይ የፈጠሩት የኢኮኖሚ ሁከት አገሪቱን ለማዕቀብ ሰለባ ዳርገዋታል። አንድ የአሜሪካ ዶላር በ42,000 ሪያል እንዲመነዘር በር ከፍተዋል። እንደ ሁኔታው ሊለያይ ቢችልም እንኳን አንድ በርገር ሳይቀር ከ100 እስከ 150,000 ሪያል ዋጋ እንዲኖረው ያደረጉ ናቸው በሚል ኢኮኖሚያዊ ክስ ሳይቀር ያቀርቡባቸዋል። ይህ ሁሉ በድርድርና በጦርነት መሀል የዘለቀው የአሜሪካና የኢራን ግንኙነት መልኩን እየለወጠ ዛሬ ላይ ሲደርስ ጥቁሩን ጊዜ ሁለቱም ነቅሰው በማውጣት ጠላትነታቸውን እያባባሱት መጥተዋል። በዛሬው ድርድር ላይ የነበሩት የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺም ቢሆኑ በኦማን የተደረገውን ውይይት በበጎ ተመልክተውታል። የኢራን ሕዝብ መብት ግምት ውስጥ ገብተዋል፣ የአሜሪካ ሀሳብም ተስተናግዷል ብለዋል ሰይድ አባስ አራግቺ። ታዲያ በ1953 ለመጀመሪያ ጊዜ በዴሞክራሲያዊ መንገድ ተመርጠው ወደ ቴህራን ዙፋን ብቅ ያሉትን ጠቅላይ ሚኒስትር መሐመድ
ሞሳዲግን የአሜሪካው ሲአይኤ በዩናይትድ ኪንግደም በመታገዝ ከስልጣን ማንሳቱን ሳይቀር ቴህራን በማሳያነት ትወስደዋለች። የአገሪቱን የነዳጅ ሀብት ወደ ህዝቡ ለማዞር ሞሳዲግ መሞከራቸው ከምዕራቡ ዓለም ጥርስ እንዲነከስባቸው ሆኗል። በዚህም የቀደመው የሻህ መሐመድ ራዛ ፓህላቪ መንግስት ዳግም መጣ። ኢራንና አሜሪካም እስራኤልን ጨምሮ የቀዝቃዛው ዓለም ጦርነት ወሳኝ አጋር ሆነው አልፈው ነበር። በ1957ም ራሷ ዋሽንግተን ለንጹሐን ጥቅም የሚውል የአቶሚክ ኃይል ስምምነት ላይ ደርሳ እንደነበር አሊያም አሳልፋ እንደሰጣት ይነገራል። በዚህም ኢራናውያን የኒውክሌር እውቀታቸውን እያሳደጉ መጡ። ዛሬ ላይም የአሜሪካ ጠላት መልሰው ሆነው አታረፉ። የአሜሪካው ፕሬዚዳንት በወቅቱ የነበሩት አይዘን አወር አቶም ለሰላም ወይም ደግሞ አቶም ፎር ፒስ በረሃ ግብር ውጤትም ነበር። ከ10 ዓመታት በኋላ አሜሪካ የኒውክሌር ማብለያና ዩራኒየም ለኢራን በመስጠት ሁኔታው በጎ ቅርጽ ይዞ እንዲቀጥል አደረጋቸው። የኒውክሌር ትብብሩ ለተጨማሪ 12 ዓመታት የዘለቀም ነበር። ያኔ በኒውክሌር ጉዳይ ላይ ካልሰራን ያሉት አገራቱ ዛሬ በዚሁ ጉዳይ ካልተታኮስን የሚል አቋም ላይ ናቸውና በበርካቶች ዘንድ መነጋገሪያ ሆነዋል። በዚህም ደግሞ ሰይድ አባስ አራግቺ ያለምንም ዛቻ የሁለቱ አገራት መሪዎች መደራደር አለባቸው በሚል ግልጽ አቋማቸውን አራምደዋል። በዚህኛው አጋጣሚ ደግሞ የኢራኑ ፕሬዝዳንት ማሱድ ፐዘሽኪያን ለዘብተኛ ፖለቲካን አራምደው ከፕሬዝዳንት ዶናልድ ትራምፕ ጋር በጎ አጋጣሚን ይፈጥራሉ የሚል ተስፋ አለ። ያም ሆኖ ግን የጊዜ መግዣ የሚለው ፖለቲካ አሁን በመካከለኛው ምስራቅ ብቻ ሳይሆን በዋናነት በኢራንና በአሜሪካ እየሰራ የመጣ በመሆኑ እጅጉን አስቸጋሪና በጥርጣሬ መታየት አባዜያቸውን ሊቀጥሉበት እንደሚችሉ ይነገራል። በታሪክ ወደ ኋላ መመለስ አስገዳጅ ሆኗል የዋሽንግተንና የቴህራን ጉዳይ። በ1972 ሪቻርድ ኒክሰን ልክ ቻይናን እንደ ጎበኙትና የአሜሪካን ፖለቲካ እንደለወጡት ሁሉ ቴህራንን መጎብኘታቸው ይታወሳል። ቴህራንና ዋሽንግተን እንዲሁም ተላቪቭ ከኛ በላይ ወዳጅ በመካከለኛው ምስራቅ ማናለ የሚል ደረጃም ደርሰው ነበር። ዛሬ ከነሱ በላይ ቀጠናው ላይ ማናለ ጠላት እስከ ማለት ደረሱ እንጂ። ታዲያ በ1979 ህዝባዊ አመፁ ሲቀሰቀስ የኢራን አብዮት ፓህላቪን ሲያሰናበት የመጀመሪያው አያቶላ ሩሃላ ኮሜኒ ከፈረንሳይ ሲመለሱ አሜሪካ አይደለችም በጥቅሉ ምዕራቡ አኮረፋቸው። ከአንድ ዓመት በኋላም የኢራን ተመራማሪዎች የአሜሪካን ኤምባሲ በቴህራን ጥሰው ገብተው 52 አሜሪካውያንን አገቱ። ለ444 ቀናትም ያዟቸው። በዚህም አሜሪካና ኢራን ዲፕሎማሲያቸውን በ1980 አቋረጡ። በሁለቱም ወገኖች በመቶ ሺዎች የሚቆጠሩ ሰዎችን የቀጠፈው የኢራቅና ኢራን ጦርነት አሜሪካም ከባግዳድ ጎን በመቆም አባብሰው እንደነበረም ታሪክ ያሳያል። ከ1980 እስከ 88 የነበረ ጦርነት ነው። በቤይሩት ሊባኖስ የጦር ሰፈር ላይ በተቃጠው ጥቃት 1983 ላይ 241 የአሜሪካ ጦር አባላት ህይወታቸውን ማጣታቸው እንዲሁም በዚህም በኢራን የሚደገፈውን ሄዝቦላህን ዋሽንግተን ተጠያቂ ስታደርግ ነገሮች እየተባባሱ ሄደዋል። ከዚህ ጊዜ ጀምሮ ደግሞ የሀገር ሸብር ደጋፊ ሀገር በሚል ኢራንን ፈረጀች ዋሽንግተን። ታዲያ በ1988 የአሜሪካ ባህር ኃይል የኢራንን አውሮፕላን መጥቶ በመጣል 290 ሰዎች ህይወታቸውን ማጣታቸውም ይታወሳል። ሰይድ አባስ አራግቺ የዛሬ ውይይት አዎንታዊ ነው ያሉ ሲሆን እጅግ በርካታ ቀጥተኛ ያልሆኑ ውይይቶች ተደርገዋል በማለትም ሀሳብ ሰጥተዋል። ጥሩ ጅማሮ በሚልም ጠርተውታል። ግን ደግሞ ከአሜሪካ ፖለቲከኞች በኩል የሚሰጠው አስተያየት እየተጠበቀ ይገኛል። ልክ እንዳሁኑ ድርድር የማይሰለቻቸው አሜሪካና ኢራን ውጤት አለመምጣት ባህሪያቸው ሆኖ ቢዘልቅም በ1998 የዋሽንግተን የውጭ ጉዳይ ሚኒስትር ከኢራን ምክትል የውጭ ጉዳይ ሚኒስትር ጋር ተገናኝተው ለመምከር ሞከሩ። ግን ቀጥተኛ ንግግር አልነበረም። አሁን እንደሆነው ማለት ነው። ይሁን ሁሉ ውጥረት ያሳለፉት አገራቱ በ2002 የመስከረም 11ን የኒውዮርኩንና ዋሽንግተንን ጥቃት ተከትሎ የወቅቱ ፕሬዚዳንት ቡሽ ከኢራቅ ጋር እኩል የሰይጣኖች ጥምረት አክስ ኦፍ ኤቪል ውስጥ አካተዋታል። ዛሬ ብሔራዊ ሀዘናችን ሆኗል። 2 አውሮፕላኖች ወደ ዓለም የንግድ ማዕከል ገብተው ተከስክሰዋል። በሀገራችን ግልጽ የሽብር ጥቃት ነው። ከምክትል ፕሬዚዳንቱ ጋር አውርተናል። ከኒውዮርክ ገዥና ከኤፍቢአይ ዳይሬክተርም ጋር አውርተናል። ይህ አይነቱ ግፊት የበረታባት ኢራን በቅድመ 2000ዎቹ አቶሚክ ቦምብ ማበልጸግ ላይ ናት በሚል በዋሽንግተን ቀለበት ውስጥም ገባች። ታዲያ ውጥረቱ ቀላል የሚባል አይደለም። ይህ ሁሉ ትርምስ ያለባቸው ሀገራቱ በ2015 የኢራኑ ኒውክሌር ድርድር ተደርጎ በ5 ቋሚ የጸጥታው ምክር ቤት ፒ5 ሲደመር 1 ጀርመን የተደረሰው የኒውክሌር ስምምነት መፍትሄ ያመጣል ሲባል የወቅቱ ፕሬዚዳንቶች የኢራኑ ሐሰን ሩሃኒና የአሜሪካው ኦባማ ሲደነቁ ራሳቸው ትራምፕ 2018 ላይ ጥለውት ወጡ። ዳግም ውጥረቱ ቀጠለ። ኢራንም እስከ 60 በመቶ ኒውክሌር መታጠቅ የሚያስችላትንም ዩራኒየም አበለጸገች። ይህ ሁሉ ትርምስ እዚህ ላይ አድርሷቸዋል። ዳዩን በአሁኑ ሰዓት
ቀለል አድርገው ማየት አስቸጋሪ ቢሆንም ሰይድ አባስ አራግቺና ዊትኮቭ በጎ ውይይት እንዳደረጉ እየተነገረ ነው። የኢራንና የአሜሪካ ድርድር ተጠናቀቀ የሚሉ ሀሳቦች እየወጡ በሚገኝበት ሰዓት እንደሚቀጥልም በሚጠበቅበት ወቅት በሁለቱ አገራት መካከል ያለው ውጥረት ሌላ መልክ ሊኖረው እንደሚችልም ይገመታል። በኦማን መስካት የተደረገው ውይይት እንደ በጎ ቢቆጠርም ዝርዝር ሀሳቦች ከነ ፕሬዚዳንት ዶናልድ ትራምፕ በኩል አለመውጣታቸውም እጅግ አስቸጋሪ ያደርገዋል። የኢራንና የአሜሪካ ድርድር በቀጥታ በመገናኘት የሚደረግ አለመሆኑም የሁለቱ ኃይላትን በጥርጣሬ መታየት የሚጠቁም አድርጎታል። በዛ ላይ ደግሞ ፕሬዚዳንት ዶናልድ ትራምፕ የድርድሩን ውጤት ተጠባብቀው ለጉዳዮች መፍትሄ ይሰጣሉ አሊያም እርምጃ ይወስዳሉ የሚል ሀሳብ መጋራቱም ሌላ አይነት ጫና የሚያመጣ አድርጓል። ከዚህ ውጭም አሜሪካ ከኢራን ጋር የምታደርገው ድርድር ከመጀመሩ ከሰዓታት በፊት ዜጎቿ ከኢራን ምድር እንዲወጡ ማዘዟ የተለያዩ ጥያቄዎች እንዲነሱ ያደርጋል። ኢራንም ብትሆን በተለያየ አጋጣሚ እጅግ ውስብስብ የሆኑ የሚሳይል ስርዓቶችን መሞከሯ ይህን አጋጣሚ በሌላ አቅጣጫ ለማየት የሚያስገድድ ያደርገዋል። የዛሬው ውይይታቸውም በቀላሉ አይታየም። ይህም ውይይት ቢሆን ከኢራን በኩል ሰይድ አባስ አራግቺ፣ በአሜሪካ በኩል ጃሬድ ኩሽነር፣ ስቲቭ ዊትኮፍና የማዕከላዊ ዕዙ አዛዥ ብራድ ኩፐር ተሳትፈዋል። ሰይድ በድር ቢን ሐማድ አል ቡሳይድም የኦማኑ የውጭ ጉዳይ ሚኒስትር በሁለቱ ወገኖች መካከል መፍትሄ ለማምጣት ሲጥሩ የዋሉ ሰው ሆነው ተመዝግበዋል። እስካሁንም ዘርዘር ያሉ መረጃዎች በአሜሪካ በኩል አለመውጣታቸው ደግሞ ጉዳዩን የተወሳሰበ ያደርገዋል። በርካታ የዓለም ሰዎች የሚጠቀሰው እንደዚሁም ፕሬዚዳንት ዶናልድ ትራምፕ የሚሄዱበት ርቀት አይታወቅም በሚል ጥያቄ የተነሳ ባለበት ሰዓት ድርድሩ ሌላ አቅጣጫ ሊኖረው ይችላል እየተባለ ይገኛል። የኢራንና የአሜሪካ ድርድር መጠናቀቅ በራሱ እንደሚቀጥልም መገለጹ ለኢራን እንደ ስኬት የሚቆጠር፣ አሜሪካ ደግሞ ዛቻዋን ወደኋላ ብላ ለምን አፈገፈገች የሚል ጥያቄ የሚነሳበት ሆኗል። ግን ደግሞ ፕሬዚዳንት ዶናልድ ትራምፕ የሚሰጡት አስተያየት ወይም የትሩዝ ሶሻል ሚዲያቸው መልእክት የሚጠበቅ ይሆናል። ምክንያቱም እሳቸው የሚሉት ኢራን መደራደር አለባት ከዛ ውጭ አማራጭ ላትም አይነት ሆኗልና። በኢራንና በአሜሪካ መካከል ኦማን ውስጥ ዛሬ ተጀምሯል ድርድሩ። ለጊዜው ግን ተጠናቋል። ለዛውም በሁለት አደገኛ ክርክርና ሙገት። የኢራን መንግስታዊ መገናኛ ብዙኃን በስፋት መረጃውን ያጋራሉ። ከአሜሪካ በኩል ግን አሁንም ምንጭ እያደረጉ የሚጠቅሷቸው የኢራን መገናኛ ብዙኃን እንጂ በግልጽ ሀሳብ ማጋራት አልቻሉም። ምናልባትም የመካከለኛው ምስራቅ ፖለቲከኞች በእርግጥም ለሚዲያ ክፍት የሆኑ መምጣታቸውን፣ የምዕራቡ በአንጻሩ ግልጽ ናቸው ወይም ነጻ ናቸው ተብለው የሚታሰቡት ቁጥብ እየሆኑ መሄዳቸውን፣ ዓለም የተገላቢጦሽ መሆኗን የሚጠቁም ተደርጎ ሊወሰድም የሚገባ ጉዳይ ሆኗል። በዛሬው ስለተካሄደው ንግግር ምንም አይነት ዝርዝር መረጃ እስካሁን መውጣት አልቻለም። ድርድሩ በመጪዎቹ ቀናት ስለመቀጠሉ ግን ግልጽ ሆኗል። ታዲያ ግልጽ ሆነም አልሆነም በጉዳዩ ላይ ግን መቼ የትና በምን አይነት ሁኔታ ስለሚለው እነ ሰይድ አባስ አራግቺም ቢሆኑ ሀሳብ አልሰጡም። በዚህ ድርድር ኢራን የኒውክሌር ጦር መሳሪያ መርሃ ግብሯን ለማቆም የማትስማማ ከሆነ አሜሪካ ወታደራዊ እርምጃ እንደምትወስድ በተደጋጋሚ ስትገልጽ እንደነበር የሚዘነጋ አይደለም። ይህም ደግሞ እንደሚቀጥል አሁን እየተነገረ ይገኛል። በተለይም ፕሬዚዳንት ዶናልድ ትራምፕ ዝምታን ለምን መረጡ በርካቶች በጥያቄ መልክ ያነሱት የሚገኝ ጉዳይ ሆኗል። አንዱን በሌላው መተካት በመካከለኛው ምስራቅ ፖለቲካ አሁን የዋዛ እንዳልሆነ ይነገራል። ያም ሆኖ ግን ፕሬዚዳንት ዶናልድ ትራምፕ በቀላሉ እነ ፕሬዚዳንት ፔዜሽኪያን ጋር ተወያይተው መፍትሄ ያመጣሉ ብሎ ማሰብ ፖለቲካዊ የዋህነት እየሆነ መጥተዋል። አሁን ጉዳዩ ይቀጥላል አይቀጥልም በኢራንና በአሜሪካ መካከል የሚነሳ ቁልፍ ጉዳይ ቢሆንም ችግሩ ሌላ አቅጣጫ እንደሚኖሩ እየተነገረ ነው። ተንታኞች ድርድሩ በጣም ወሳኝ እንደሆነ ይነገራሉ። ጥንቃቄ የሚፈልግ ነው ይላሉ። ሁለቱ ወገኖች ደግሞ ጊዜ ማራዘማቸው ሌላ ትርጓሜ የሚሰጠው ሆኗል። በእርግጥ ፖለቲካው ሌላ አቅጣጫ የሚሰጠው ከመሆኑን ባሻገር ውሳኔውን ተከትሎ ፕሬዚዳንት ዶናልድ ትራምፕ የድርድሩን ውጤት የተጠባበቁ መሆኑን በጽህፈት ቤታቸው በኩል ቀደም ሲል መናገራቸው በእርግጥም አንዳች አይነት እርምጃ ሊኖር እንደሚችል ጠቋሚ ያደርገዋል። አሜሪካ ከኢራን ጋር ዛሬ ኦማን ውስጥ በሚደረገው ድርድር ከስምምነት የማደርስ ከሆነ እርምጃ እንወስዳለን የሚል አንደምታ ያለው ነው። ወዳጆቻችን የሆኑ ጠላቶቻችን በዓለም ዙሪያ ካሉ አገራት ጋር በሚኖረው ግንኙነት ፕሬዚዳንታችን ሁልጊዜም ዲፕሎማሲ የመጀመሪያ ምርጫቸው ነው በሚል ጽህፈት ቤታቸው በተለይም የዋይት ሀውስ ቃል አቀባይ ካሮላይን ሌቪት ሀሳብ መስጠታቸው በተለያየ አቅጣጫ እንዲተረጎም ያደርጋል። የዋይት ሀውስ ቃል አቀባዩ የሚሉት ፕሬዚዳንት ዶናልድ ትራምፕ ከኢራን መንግስት የሚፈልጉት ነገር ቀላል ነው፣ ግልጽ የሆነ ጉዳይ ነው። እሱ ምንም አይነት የኒውክሌር አቅም እንዳይኖራቸው ነው የሚል ሀሳብ ሰጥተዋል።
ግን ደግሞ ፕሬዚዳንት ዶናልድ ትራምፕ እየተጠባበቁ ነው ማለትስ ምንድን ነው የሚለው በበርካቶች ዘንድ በአወዛጋቢነት የሚነሳ ሀሳብ ሆኗል። አሜሪካ ከኢራን ጋር የምታደርገው ድርድር ከመጀመሩ በፊት ዜጎቿ ኢራንን ለቀው እንዲወጡ ማዘዟ ደግሞ በእርግጥም ሌላ አይነት ጥያቄ የሚያስነሳ ሆኗል። በአሜሪካና በኢራን መንግስት መካከል ከፍተኛ ውዝግብ አለ። ባለስልጣናቱ ደግሞ በኦማን ድርድር እንደሚያደርጉ እየታወቀ ቀደም ሲል ዜጎች ለቀው እንዲወጡ ትዕዛዝ መሰጠቱ እጅጉን አሳሳቢ ያደርገዋል። ታዲያ ለምን የሚል ጥያቄ አይነሳም። በዋሽንግተንና በቴህራን መካከል ያለው ፖለቲካዊ ውጥረት እየደመቀ ወደ ወታደራዊ ፍጭት ወይም ግጭት ሊያመራ ይችላል በርካቶች የሚወስዱት ሀሳብ ሆኗል። ከዛ ውጭም ደግሞ እንደነ ቻይናና ሩሲያ ያሉ ሀገራት ጉዳዩን በተለየ አቅጣጫ ያዩታል። በአሜሪካና በኢራን መካከል ያለው ሁኔታ ሊፈነዳ የሚችል ነው በሚል ሩሲያ እያስጠነቀቀችም እንደሆነ ተነግሯል። በዚህ ላይ የፖለቲካ ሂደቱ ሌላ አቅጣጫ እንደሚሰጠው እየተነገረ ይገኛል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ናቸው ይህን ያሉት። በአሁኑ ጊዜ በአሜሪካና በኢራን መካከል ያለውን ሁኔታ ሊፈነዳ የሚችል እንደዚሁም ተጠምዶ የተቀመጠ ቦምብ አይነት ትርጓሜ ሰጥተውታል። በዚህኛው አቅጣጫ ደግሞ ሌሎች በተለያየ ሀሳብ እንዲመለከቱት የሚያደርግ ነው ተብሏል። የአሜሪካ ፖለቲከኞች አሁን ፖለቲካውን ማረጋጋት ብቻ ሳይሆን ውጥረቱንም ማባባስ ላይ ይተኩራሉ የሚል ሀሳብ እየተሰጠ ነው። ግን ደግሞ ፕሬዚዳንት ዶናልድ ትራምፕ ቆም ብለው ካላሰቡ የኢራን ጉዳይ በቀላሉ የሚታይ አይደለም ተብሏል። ኳታር፣ ቱርክ የመሳሰሉ ሀገራት ውጥረቱን አሁንም ዋሽንግተንና ቴህራን እንዲያበርዱት እየጠየቁ ይገኛል። ካታርና ቱርክ አሁንም በድጋሚ እንደዚህ አይነት ጥያቄ ማቅረባቸው የተለየ አቅጣጫና ትርጓሜ እንዳለ በግልጽ የሚያስቀምጥ ነው። ታዲያ ሼክ መሐመድ ቢን አብዱራህማንና ወይም ደግሞ ቢን ጃስማን አልታኒ እንደዚህ አይነት የስልክ ውይይቶችን ከቱርኩ የውጭ ጉዳይ ሚኒስትር ሀካን ፊዳን ተቀብለዋል። ውጥረቱ እንዲረግብ አሁንም ጥሪ መቅረብ አለበት እያሉ ይገኛል። ቱርክና ካታር በዚህኛው የፖለቲካ ሂደት ደግሞ መፍትሄ ለማምጣት ርቀታቸውን አጠናክረው የሚሄዱበትን መንገድ እየጠረጉ ነው ተብሏል። እስካሁን ከፕሬዚዳንት ዶናልድ ትራምፕም ሆነ ከተወካዮቻቸው ምንም አይነት መግለጫ አልወጣም። ታዲያ አሜሪካ በውስጧ ምን እያሰበች ነው የሚል ጥያቄ የሚያስነሳውም ከዚህኛው ዝምታዋ ጀርባ ነው። ከፍተኛ የኢራን ባለስልጣናት የኒውክሌር ድርድሮችን በቀጠናዊ አካባቢ እንደ መፍትሄ የመውሰድ አዝማሚያ ሊታይ ይገባል ማለት የተሻገረ እነሱም ግልጽ ማብራሪያ በጉዳዩ ላይ መስጠት ተስኗቸዋል። ለዚህ ደግሞ ፕሬዚዳንት ዶናልድ ትራምፕ የሚሰጡት አስተያየት አሊያም በዛው በፈረደበት ሶሻል ሚዲያቸው የሚጽፉት መልእክት የሚጠበቅ ይሆናል። ፖለቲካን በቀላሉ የማየት አዝማሚያ ያላቸው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ይህን ጉዳይ በምን አይነት አኳኋንና ሁኔታ ሊቋጩት ይችላሉ? በርካቶች በጥያቄ መልክ አንስተውት የሚያልፉት ብቻ አይደለም። የኢራን የውጭ ጉዳይ ሚኒስትር እስካሁን የተለያዩ አጋጣሚዎችን በመመልከት ጎድ በግነንግ ሲሉ ሀሳባቸውን ገልጸውታል። የአሜሪካና የኢራን ፖለቲከኞች ውጥረቱን ያርግቡት እንጂ አሁንም የሚነሳ ሀሳብ ሆኖ ሊቀጥል የሚገባው ነው። ምክንያቱም ፕሬዚዳንት ዶናልድ ትራምፕ ከሰዓታት በኋላ የተለያየ ሀሳብ አጋርተው ጉዳዩን ወደ ሌላ አቅጣጫ ሊወስዱት ይችላሉ የሚል ፖለቲካዊ ስጋት በመኖሩ እንደዚህ አይነቱን አካሄድ ደግሞ ማንም ይሆን ማን ለመፍትሄ ካልሰራ በስተቀር በቀላሉ ችግሩ ይፈታል ብሎ ማሰብ ፖለቲካዊ የዋህነት ነው ለማለት የሚያስደፍርም ሆኗል። ፕሬዚዳንት ዶናልድ ትራምፕ የተለያዩ ሀሳቦችንና የተለያዩ አቋሞችን በማራመድ ላይ የሚገኙ ቁልፍ ሪፐብሊካን ሆነው አልፈዋል። ለዚህ ደግሞ ድርድር ወሳኝ እንደሆነ ይነገራል። አሁን ድርድሩ ተቋጭ የሚሉ ሰዎች ቢበዙም ግን ደግሞ የተለያዩ ሀሳቦች መነሳታቸውን ቀጥለዋል። አሜሪካ ዝምታ መምረጧ ምናልባትም አደጋ ልትፈጥር ይሆናል የሚል ስጋት ያለባቸውም ተበራክተዋል። በዛ ላይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጉዳዩን በተለያየ አቅጣጫ በማየት ላይ ይገኛሉ። የአሜሪካ ፍላጎት በርከት ያለ ከኒውክሌር የተሻገረ የሆነ በመምጣቱ ቴህራን ደግሞ ፖለቲካዊ ሞገደኝነቷን መቀነስ ካልቻለች እጅግ አስቸጋሪ ሆኗል። በተለይም ደግሞ የአሜሪካው የሴንትኮም የማዕከላዊ እዙ ኃላፊ ብራድ ኮፐር በዚህ ላይ መሳተፋቸው ምን ታስቦ ለምን ሆነ የሚል ጥያቄ እንዲነሳ በር ከፍቷል። እንደዚህ አይነቶቹን ጉዳዮች ለመፍትሄ ብቻ ሳይሆን ለውጥረት የሚሰሩ ኃይላት ወይም ደግሞ የፖለቲካ አቅጣጫ አስቀያሪዎች በመኖራቸው ችግሩን በተለየ ሁኔታ ማየት ያስፈልጋል በሚል የፖለቲካ ተንታኞች ሀሳባቸውን በብርቱ እየሰጡ ይገኛል። ግን ደግሞ የዓለምን የፖለቲካ ስርዓትና አውድ ለመቀየር አካሄዶች ሁሉ በዚህ ልክ መታየት አለባቸው የሚል ድምዳሜም ላይ ተደርሷል። በእርግጥ አንዱ ሌላውን ለማባበል ወይም ደግሞ ፕሬዚዳንት ዶናልድ ትራምፕን ለመያዝ የአሜሪካ ፖለቲከኞች ብቻ ሳይሆኑ የኢራን
የኢራን ፖለቲከኞች የሚሄዱበትን ርቀት ማስተካከልና ግራ ቀኝ መመልከት ይጠበቅባቸዋል የሚል ሀሳብ በመጋራት ላይ ይገኛል። ፕሬዚዳንት ዶናልድ ትራምፕ ውጥረትን በውጥረት ሳይሆን ዲፕሎማሲን በዲፕሎማሲ መምረጥ አለባቸው በርካቶች የሚያነሱት ሀሳብ ሆኗል። ግን አንዳንድ ጥያቄዎች አሁንም መንገዳቸውን ቀይረው በብርቱ እየተነሱ ይገኛል። ፕሬዚዳንት ዶናልድ ትራምፕ ምን ይሉ ይሆን? አያቶላ አሊ ሀምኒስ ምን አይነት ሀሳብ አሁን በድጋሚ ሊሰጡ ይችሉ ይሆን? እነ ሰይድ አባስ አራግቺ የሰጡት አስተያየት የቸኮለ የሆነባቸው ይሆን? እነ ዊትኮፍ ለምን ዝምታ መረጡ? ትሩዝ ሶሻል ሚዲያ ውስጥ ምን ያጋራ ይሆን? የዓለማችን ፖለቲከኞች እንደ እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያሉትስ አቋማቸው ምን ሆኖ ይቀጥላል? በርካቶች በተለያየ አቅጣጫ የሚያነሱት የፖለቲካ ግንዛቤ ሆኖ ውሏል።